ቀጣዩ ተናጋሪ ቀደም ብዬ እንደገለጽኩት ከዚህ ከአማራ ተጋድሎ ጋር በተያያዘ በማህበራዊ ሚዲያ ውስጥ የተጀመረ እንቅስቃሴ አለ። የአማራ ተጋድሎ የሚባለው እንቅስቃሴ ከቅርብ ጊዜ ወዲህ የመጣ በማህበራዊ ሚዲያ ላይ የሚታይ እንቅስቃሴ ነው። በተለይ ይህ እንቅስቃሴ በማህበራዊ ሚዲያ ላይ ሲገለጽ እንደምናየው በአማራ ክልል ያለው ችግር የመብትና የፍትህ እጦት ብቻ ሳይሆን የዲሞክራሲና የመሳሰሉት መሰረታዊ የሚባሉ የሰው ልጆች መብት ብቻ ሳይሆን የአማራ ህዝብ እንደ ህዝብ ህልውናውን አስከብሮ ለመኖርና ማንነቱን አማራ ሆኖ መኖር በራሱ ችግር ነው የሚል እንቅስቃሴ በህዝቡ ላይ የዘር ማጥፋት የሚመስሉ ስራዎች ሁሉ እየተከናወነና ችግር እየደረሰበት እንደሆነ ይሄንንም ለመከላከል የህልውና ጉዳይ ስለሆነ ተጋድሎ ማድረግ አለብን ብለው የተነሱ ወጣቶች ስብስብ እንደሆነ ነው የሚነገረው። ከዚህ አንፃር የአማራ ተጋድሎ ምንድነው? በማህበራዊ ሚዲያ ውስጥ እንዴት ይገለጻል? የወደፊት ዓላማውስ ምንድነው የሚሉትን እዚህ በመካከላችን የሚገኘው አቶ አቻሜለ ታምሩ በ15 ደቂቃ ውስጥ ማብራሪያ ይሰጠናል። መድረኩን ለአቶ አቻሜለ ክፍት አደርጋለሁ። አመሰግናለሁ። ምናላችሁ ኢትዮቲዩብ አማራ ድምጽ እንዲያገኝ ይሄንን መድረክ አዘጋጅቶ ስላጋበዘን እንድንናገር እጅግ ከፍ ያለ ምስጋና አቀርባለሁ። ይሄንን ዝግጅት እንድሳተፍና ንግግር እንዳረግ ስጋበዝ የአማራ ተጋድሎና መንስኤው የሚል የጻፍኩት የጽሁፍ ንግግር አለ። እሱን አነባለሁ። በጥሞና እንድታዳምጡኝ ለምናችኋለሁ። ዛሬ አማራው በያለበት በነቂስ ወጥቶ በየጎበዝ አለቃው በመደራጀት ያደረገው ያለው ተጋድሎ ባለፉት የወያኔ 25 ያገዛዝ ዓመታት ውስጥ ተቋማዊ ቅርጽ ተሰጥቶት በአማራው ላይ የተፈጸመው እንግልት፣ እስራት፣ መድሎ፣ ግድያ፣ ግፍ፣ በደል፣ የዘር ማጥፋት፣ ሰቆቃና መከራ የወለደው በማንኛውም መመዘኛ እጅግ ህዝባዊ የሆነ አብዮት ነው። ፋሽስት ጣሊያን ጀምሮት የተወውን ኢትዮጵያን በብሔር በጎሳና በመንደር የመከፋፈል አባዜ የማስተዳደር አላልኩም የመከፋፈል አባዜ የተከተሉት በኢትዮጵያ መንግስትነት የተሰየሙት የትግራይ ነፃ አውጪዎች ባቀናበሩት በአዲሱ የኢትዮጵያ የመቶ ዓመት ታሪክ ረጅሙ የኢትዮጵያ ታሪክ በአማራ ብሔር የበላይነት ተፈርጆ በአማራ ላይ ያልተፈጠረ የኃጢያት ክስና ያልተደረተ የፈጠራ ታሪክ የለም። ወያኔዎች በረሃ የገቡት በአማራ መቃብር ላይ የታላቋ ትግራይን ሪፐብሊክ የመመስረት ዓላማ ይዘው ቢሆንም ኋላ ላይ በተፈጠረው ዓለም አቀፋዊ ለውጥና በደርግ አረመናዊ ባህሪነት የተነሳ ሻዕቢያን ተከትለው አዲስ አበባ እንደሚገቡ ሲያውቁ አማራን ለማጥፋት ከ1967 እስከ 81 ዓመተ ምህረት የታገሉበትን ፍኖተ መርህ በግንቦት 1981 ዓመተ ምህረት ቀይረው ኢህአዴግ የሚባለውን የማታለያ ጭምብል ሲመሰርቱ አማራን የማጥፋት ዓላማ በመንግስትነት ከተሰየሙ በኋላ ለማስፈጸም አማራን የማጥፋት ዓላማቸውን ወደ ርዕዮተ ዓለም ደረጃ ከፍ አድርገውታል። ይህንን ርዕዮተ ዓለም እነሱ አብዮታዊ ዲሞክራሲ ይሉታል። አብዮታዊ ዲሞክራሲ የሚባለውን የወያኔ ርዕዮተ ዓለም ከፍቶ ላየው ርዕዮተ ዓለሙ ማዕከል ያደረገው የአማራ ጥፋት ሆኖ እናገኘዋለን። ታሪካዊ መነሻውን ለጊዜው ልተውና አብዮታዊ ዲሞክራሲን ትንሽ ዘርዘር አድርጌ ሊገልጸው ፈልጋለሁ። አብዮታዊ ዲሞክራሲ የሚባለው የሌሊስት ፍልስፍና በባህሪው ያዳላል። አብዮታዊ ዲሞክራሲ ዲሞክራሲያዊ አይደለም። አብዮታዊ ዲሞክራሲ የሚነሳው ዲሞክራሲ የሚያስፈልጋቸውና ዲሞክራሲ የማያስፈልጋቸው የህብረተሰብ ክፍሎች አሉ ብሎ ማሰብ ነው። ዲሞክራሲ የሚገባቸው እና ዲሞክራሲ የማይገባቸው ክፍሎች
አሉ የሚለው መነሻ የአብዮታዊ ዲሞክራሲ ማጠንጠኛ ሐሳብ ነው። በአብዮታዊ ዲሞክራሲ አይገባቸውም የሚባሉ የህብረተሰብ ክፍሎች ወይ በዘር አለያም በመደብ ሌብል ይደረጋሉ። የወያኔ አብዮታዊ ዲሞክራሲ ደርግ በሚያዝያ ወር በ1968 ዓመተ ምህረት ይፋ ካደረገው የኢትዮጵያ አብዮት ፕሮግራም ናሽናል ዲሞክራቲክ ሪፐብሊክ ፕሮግራም ጋር አንድ አይነት ነው። የሁለቱ መነሻ የማርክስ ዲክታተርሺፕ ኦፍ ዘ ፕሮሌታሪያት ወይንም የወዛደሩ ወይንም የላባደሩ የበላይነት ወይንም አምባገነንነት የሚለው ነው። የሁለቱ ልዩነት በደርግ የኢትዮጵያ አብዮት ፕሮግራም ዲሞክራሲ አይገባቸውም ወይም አይገባውም የሚለውን የህብረተሰብ ክፍል በመደብ ሁላችሁም እንደምታውቁት ፊውዳል በዝባዥ የሚባለውን ማለት ነው በመደብ የለየው ሲሆን የወያኔ አብዮታዊ ዲሞክራሲ ግን ዲሞክራሲ አይገባቸውም የሚለውን የህብረተሰብ ክፍል በኮድ ስም ትምክተኛ የድሮ ስርዓት ናፋቂ ወዘተ ቢልም ወያኔ እነኚህን የኮድ ስሞች የሚጠቀማቸው ግን በቀጥታ አማራ ለማለት ነው። ባጭሩ ወያኔ ዲሞክራሲ አይገባውም የሚለው የህብረተሰብ ክፍል የተለየው በዘር ሲሆን እሱም ራሱ አማራ ነው። ደርግ በፊውዳሎችና በበዝባዦች እንዲሁም በአብዮት አደናቃፊዎች ላይ የወሰደውን የቀይ ሽብር እርምጃና ጭፍጨፋ ወያኔ በአማራ ላይ ባለፉት 25 ዓመታት ወስዶታል። በዚህም የተነሳ በዘመን አብዮታ ዲሞክራሲ አማራው ዲሞክራሲ አያስፈልገውም በመባሉ በአገሩ አገር ይክድ ተብሎ ከተራራ ላይ ተወርሯል። በሳት ቤቱ ተዘግቶበት ተቃጥሏል። ከነነፍሱ በማይሞላ ጉድጓድ ተጨምሯል። እንዳይራባ የሚያመክን መርፌ ተወቅቷል። ስራ የማግኘት የህግ ጥበቃ የትምህርት ዕድል ተነፍጓል። የንብረት ያለመፈናቀልና የመኖር መብቱ ተገፏል። አማራው በአብዮታዊ ዲሞክራሲ አያስፈልገውም በመባሉ ግብር ከፍሎ በሚያስተዳድረው በራሱ ሚዲያ ሳይቀር 25 ዓመታት ሙሉ የህዝብ ተመራጭ ነን በሚሉ ኃላፊነት ሊሰማቸው በሚገባ የፖለቲካ መሪዎች ነፍጠኛ ትምክተኛና በዝባዥ በሚሉ የኮድ ስሞች እንዳደገኛ ርዕዮተ ዓለም ሁሉም እንዲፋለሙት ተዘምቶበታል። ይህ ዘመቻ ዛሬም አልቆመም። ባለፈው ሰሞን የትግራዩ ገዢ በትግረኛ ባደረገው ንግግር እጠቅሳለሁ ጎንደር የተፈጸመው በትግሬዎች ላይ የተካሄደው ተግባር ምንጩ ትምክት ነው። ይህንን ትምክት ከስሩ ለመንቀል ያችን ተንከሲስ ያመረተች የምትልክ ጉድጓድ መድፈን አለብን ሲል በይፋ በአማራ ላይ ቀይ ሽብር አውጇል። በወያኔ አብዮታዊ ዲሞክራሲ አማራው ዲሞክራሲ አያስፈልገውም ተብሎ ስለተደመደመ ለንብረቱም ሆነ ለህይወቱ ጥበቃ አያስፈልገውም ስለተባለ ወያኔ ባመነው ባለፉት 25 ዓመታት 20 ሚሊዮን አማራ ከምድረ ገጽ እንዲጠፋ ተደርጓል። በወያኔ አብዮታዊ ዲሞክራሲ አማራው ዲሞክራሲ አያስፈልገውም በመባሉ በርዕዮተ ዓለም የታገዘ ሲስተማቲክ የሆነ በተለያዩ ነገሮች ወደፊት እንዳይሄድ እልቆ መሳፍርት በደልና ግፍ ተፈጽሞበታል። አቃለልከው ካላላችሁኝ ዛሬ በህይወት ያለው አማራ የሚኖረው ወያኔ ባዘጋጀለት የቁም መቃብር ውስጥ ነው። መለስ ዜናዊ የአማራ ማጥፊያ የፖለቲካ ርዕዮተ ዓለም መሰረት የሆነውን አብዮታዊ ዲሞክራሲን ሲተቹበት ለሁሉም እኩል የንብረት መብት የሚሰጠውን በየትም ቦታ ላይ የመስራት የመወከል መብት የሚያጎናጽፈውን የመምረጥ የመመረጥ ድምጽ የማሰማት በሁሉም ለሁሉም እኩል መብት የሚሰጠውን ሊበራሊዝምን ስድብ አድርጎት ኒዮ ሊበራሊዝም ወይንም የኒዮ ሊበራል ኃይሎች እያለ ያጣጥል ነበር። ባጭሩ በመለስ ዜናዊ ፖለቲካም ሆነ በወያኔ ርዕዮተ ዓለም ፖለቲካቸው የአማራ ጂኖሳይድ ነው። የአማራ ጂኖሳይድ በግልጽ ከ1967 ዓመት ጀምሮ በወያኔ የተዘመረ በወያኔ የተደረገ ፖለቲካ ነው። ይህንን ስል ብዙ ሰው ግራ ሲጋባ መለከታለሁ። ጂኖሳይድ ወይንም የዘር ማጥፋት የሚለውን የተሻሻለው የኢትዮጵያ ወንጀለኛ መቅጫ ህግ አንቀጽ 269 እንደሚከተለው ይተነትነዋል። እጠቅሳለሁ። አንቀጽ 269 ዘር ማጥፋት ማንም ሰው በሰላምም ሆነ በጦርነት ጊዜ
በብሔር በብሔረሰብ በጎሳ በዘር በዜግነት በቀለም በሃይማኖት ወይንም በፖለቲካ አንድ የሆነን ቡድን በመላ ወይንም በከፊል ለማጥፋት ማሰብ የጥፋቱን ድርጊት በማደራጀት ትእዛዝ በመስጠት ወይንም ድርጊቱን በመፈጸም ሀ በማንኛውም ሁኔታ የማህበረሰቡን አባሎች የገደለ አካላዊ ወይንም ህሌናዊ ጤንነትን የጎዳ ወይንም የአካል ጉዳት ያደረሰ ወይንም ያጠፋ እንደሆነ ለ የማህበረሰቡ አባላት በዘር እንዳይራቡ ወይንም በህይወት እንዳይኖሩ ለማድረግ ማናቸውንም ዘዴ በስራ ላይ ያዋለ እንደሆነ ሐምሮሃ የማህበረሰቡን አባላት ወይንም ህፃናት በግዴታ ከስፍራ ወደ ስፍራ ያዛወረ ወይንም የበተነ ወይንም ሊሞቱ ወይንም ሊጠፉ የሚችሉበትን የኑሮ ሁኔታ እንዲኖር ያደረገ እንደሆነ የዘር ማጥፋት ፈጸመ ይባላል። እነዚህን ወንጀሎች ሁሉ ወያኔ ከምስረታው ከ1967 ዓመተ ምህረት ጀምሮ እስከ ዛሬ ድረስ በአማራ ላይ ፈጽሟቸዋል። ዛሬም እየፈጸማቸው ይገኛሉ። ወያኔ በማኒፌስቶ ትግላቸው ጸረ አማራ ብሔር እንደሆነ አስፍረዋል። በተግባርም ለውጠውታል። በዘፈኖቻቸው ገረብ ትግራይ መቃብር አምሃራይ የትግራይ ተራሮች አማራ መቃብር ይሆናሉ ማለት ነው ብለው ዘፍነዋል። አማራው እንዳይራባ የሚያመክን መርፌ ወግተውታል። ባገሩ አገር ኪድ ብለው አሰደደውታል። በግፍ ረሽነውታል። ወንድ አማሮች የዘር ፍሬያቸው ተኮላሽቷል። ከ2.4 በላይ አማራ አጥፍተዋል። የወያኔ አብዮታዊ ዲሞክራሲ የወለደውን የአማራ ግፍና በደል ወጣቱ ጋዜጠኛ ሙሉቀን ተስፋው በቅርቡ የጥፋት ዘመን በሚል ባሳተመው መጽሐፍ አቅርቦታል። ባለፈው 25 ዓመታት በአማራ ላይ የተፈጸመውን ግፍና በደል ዝርዝርና ስፋት ማወቅ የምትሹ ብትኖሩ በሙሉቀን ተስፋው የተጻፈውን መጽሐፍ ማንበብ ትችላላችሁ። በአጠቃላይ ዛሬ አማራው ያካሄደው ያለው ተጋድሎ ኢሚዲየት ኮዝ የወልቃይት የአማራ ማንነት ኮሚቴ ላይ የተቃጣው የወያኔን እብሪት ለመከላከል የተጀመረ ቢሆንም የተጋድሎ መንስኤ ግን ለ25 ዓመታት ያህል ሳያባራ በአማራ ላይ ሲፈጸም የቆየውና ዛሬም እየተፈጸመ ያለው የፋሽስት ወያኔ ግፍና በደል ድምር ውጤት ነው። ይህ የህልውና ተጋድሎ ግብ አብዮታዊ ዲሞክራሲ የሚቀየረው በመቃብሬ ላይ ነው የሚለውን ግፈኛ አገዛዝ ማስወገድ ነው። አማራው ያካሄደው ያለው ተጋድሎ የህልውና ትግል እንደመሆኑ መጠን ተጋድሎ ወደፊት እንጂ ወደ ኋላ ሊሆን አይችልም። ዛሬ ወያኔ አማራውንና ኦሮሞውን ለመጨፍጨፍ ጦርነት አውጆ ያሰማራቸውን የትግራይ ወታደሮች ግፍ ሁላችሁም በማህበራዊ ሚዲያ ያያችሁት ይመስለኛል። የአማራ ተጋድሎ ከነኚህ ሰው በላውሬዎች ነፃ ለመውጣት የሚደረግ የሞት ሽረት ተጋድሎ ነው ማለት ይቻላል። ዛሬ ላይ ጎንደርና ጎጃም ሐረርና ወለጋ የተሰማሩት ነፍሰ በላ የትግራይ ወታደሮችን ሳስብ ከፊቴ ድቅን የሚሉት የአይሲስ ወታደሮች ናቸው። የአረመኔው አይሲስ ወታደሮች በክርስቲያኖች በኢራቅና ሶሪያ ንጹሃን ዜጎች ላይ የሚፈጽሙትን አረመኔያዊ ድርጊት ወያኔ የሚያሰማራቸው የትግራይ ወታደሮች በኢትዮጵያው ላይ ፈጽመውታል። የአይሲስ ወታደሮች የሰውን ልጅ በቁሙ አይኑ ያየ በሳት አቃጥለውታል። ወያኔ ያሰማራቸው የትግራይ ወታደሮች በግፍ የታሰሩ ኢትዮጵያውያንን በቂሊንጦ በጎንደርና በደብረ ታቦር እስር ቤቶች በሳት ጠብሰዋቸዋል። እሳቱን የሸሹትን ደግሞ በጥይት ቆልተዋቸዋል። ባጭሩ አይሲስ የፈጸመው ወያኔ የሚያሰማራቸው የትግራይ ወታደሮች በኢትዮጵያውያን ላይ ያልፈጸሙት ግፍና በደል የለም። ዛሬ አማራው ያደረገው ያለው ተጋድሎ እስካሁን ድረስ ከነገርኳችሁ የሰው አውሬዎች ለመገላገል የሚደረግ የህልውና ተጋድሎና የፍትህ አየር ለመተንፈስ የሚካሄድ ትግል ነው። የአማራ ችግር የሚፈታው ችግሩን የፈጠረው አእምሮ ሲወገድ ብቻ ነው የሚል እምነት በሁላችንም ዘንድ አለ። አብዮታዊ ዲሞክራሲ የሚሉት ፓራዳይም ካልተለወጠ
የአማራ ችግር ሊፈታ አይችልም። በወያኔ አገዛዝ የፓራዳይም ለውጥ ሊኖር እንደማይችል ሳይበረዝ ሳይከለስ የመለስን ራዕይ የሚሉትን ዝባዝንኬ ለመጪው 50 ዓመታት እናስፈጽማለን ብለው ቃል ኪዳን እንደገቡ ሁላችንም አዳምጠናል። እኛ የምንታገለው አብዮታዊ ዲሞክራሲ ሃይማኖታቸው አድርገውት እኛን ለመጨፍጨፍ የተቀበሉትን ርዕዮተ ዓለም ለመቀየር ነው ማለት ይቻላል ባጭሩ። ወያኔ ካዘጋጀለት የቁም መቃብር ወጥቶ የወያኔን መቃብር ሰብሮ መግነዝንና ክሩን በጣጥሶ የተጫነበትን የመቃብር ድንጋይና አፈር ፈነቃቅሎ ለተጋድሎ የተነሳው አዲሱ የአማራ ትውልድ የአማራን ህልውና እስከማረጋገጥ ድረስ ተጋድሎውን ይቀጥላል። ይህ ተጋድሎ በማህበራዊ ሚዲያ እንዲሁም ኦፍላይን በሚደረጉ ተጋድሎች ይቀጥላል። በማህበራዊ ሚዲያና በተያያዥ ተጋድሎች አማራው ያደረገው ያለውን ትግል በሚመለከት ቆየት ብዬ በጥያቄና መልስ መለስበታለሁ። አይ ቲንክ ሰዓት አለቀ ቢመስል። አመሰግናለሁ።